ዛሬ ስለ ዩቲዩብ ሻዶው ባን ምንነትና እንዴት መከላከል እንደምንችል በዚህ ቪዲዮ አሳያችኋለሁ። ከዛ በፊት ግን ባለፈው ቃል በገባሁት መሰረት የማይኩን አሸናፊ አሁን የምንለየው ይሆናል። የቪዲዮ ላይክም ከመቶ ስላለፈ አሁን እጣውን እናወጣለን ማለት ነው። በቀጥታ ወደ እጣ ማውጣቱ እናልፋለን። እንደተለመደው ወደ ዩቲዩብ በመግባት የቪዲዮ ሊንክ እዚህ ጋር ኮፒ እናደርገዋለን። ከዛም ወደ ዩቲዩብ ራንደም ኮመንት ስፒከር እንሄዳለን ማለት ነው። በመቀጠል የቪዲዮ ሊንክ እዚህ ጋር ፔስት እናደርጋለን። ጎዝ ኤኒቲንግ እንደነገርኳችሁ የምንመርጠው ሂግስፊልድ የሚል ኮመንት ነው ማለት ነው። ስለዚህ ከ31 ኮመንት ሂግስፊልድ የሚለውን እንመርጣለን። ኤክስትራ ኪክ 90 እንኳን ደስ አለ። እንግዲህ የማይክ አሸናፊ ይሆናል። ኮመንት ላይ ወይም ደግሞ ዲኤም ላይ ጻፍልኝ፣ ቴሌግራም ላይ ማይክን መውሰድ ትችላለህ። የዩቲዩብ ቻናሉ ልክ በቁም እንደሞተ ሰው ሆኖ ያውቃል። በህይወት አለ ግን በኦክሲጅን እርዳታ ብቻ እንደሚተነፍስ ቪዲዮ ይጭናሉ ግን ምንም አይነት ውጤት የለውም፣ ምንም አይነት ቪው የለውም። ለተከታዮቻችሁ ወይም ለሰብስክራይበሮቻችሁም የቪዲዮ ማሳወቂያ ወይም ኖቲፊኬሽን አይገባላቸውም። በፍለጋ ውጤቶች ወይም ደግሞ በሰርች ላይም የናንተ ቪዲዮ አይመጣም። ዩቲዩብም የናንተን ቪዲዮ ለሰዎች አያሳይም። ይህ ሻዶው ባን ወይም የድብቅ እገዳ ይባላል። በዛሬው ቪዲዮ ዩቲዩብ በሚስጥር ቻናሎችን ለምን እንደሚያግድና እናንተም እንዴት ከዚህ ነገር መከላከል እንደምትችሉ እንዲሁም ከነዚህ ራዳር ውስጥ እንዴት ራሳችሁን ማስወጣት እንደምትችሉ ነግራችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ሻዶው ባን ምንድን ነው? ሻዶው ባን ማለት እናንተ ሳታውቁት የቻናላችሁ እይታ ሲታገድ ወይም የቻናላችሁ እይታ ሲቀንስ ነው። ዩቲዩብ ላይ ያላችሁ ነገር ግን አልጎሪዝሙ የማይታዩ ወይም ደግሞ እናንተን እንዳትታዩ ወይም ኢንቪዚብል አድርጓችኋል። አንድ ጥናት እንደሚያሳየው በመቶዎች የሚቆጠሩ የታገዱ ቻናሎችን ከመረመሩ በኋላ የደረሱበት ውጤት ቢኖር ዩቲዩብ ዝም ብሎ ህግ ስለጣሳችሁ ብቻ ቻናላችሁን አያግድም ብሏል። አሳሳች፣ አጸያፊ ወይም አጠራጣሪ ይዘት ስታቀርቡ በድብቅ ያግዳችኋል ወይም ደግሞ ሻዶው ባን ውስጥ ይከታችኋል። ዋናውና የጥፋት መንገዶቹን አሁን ነግራችኋለሁ። በመጀመሪያም ዩቲዩብን የሚያስቆጡ ግልጽ ስህተቶችን እንመልከት። የማህበረሰብ ደንብ መጣስ ወይም ደግሞ ኮሚኒቲ ጋይድላይንስ፣ የጥላቻ ንግግር፣ አመጽ ወይም አሳሳች መረጃዎችን በቪዲዮ ለተመልካቾቻችሁ ማጋራት፣ ይህ የኮሚኒቲ ጋይድላይን ውስጥ ይከታችኋል። ሌላኛው የቤተሰብ ወጥመድ የሚባለው ነው። ፋሚሊ የሚለውን ቃል ያለገደብ መጠቀም ወይም ደግሞ ለልጆች የማይመጥኑ ይዘቶችን ለልጆች ይሆናሉ ብሎ በቪዲዮ መስራት ወይም ደግሞ this video is for kids የሚለውን ክሊክ ማድረግ። ሌላኛው የስፓም ባህሪዎች፣ በየቪዲዮ ስር የማይገናኝ አስተያየት መጻፍ ወይም ደግሞ የውሸት እይታዎችና የሰብስክራይበር መግዛት። እነዚህን የሚያካትት ቪዲዮዎችን የምትሰሩ ከሆነ የተለያዩ ፌክ ቪዲዮዎችን ፌክ ሰብስክራይበሮችን የምትጠቀሙ ከሆነ በቀላሉ ሻዶው ባን ውስጥ ትገባላችሁ። እዚህ ጋርም ሌላ ላነሳላችሁ የምፈልገው ሀሳብ ቪዲዮ የመሰረዝ ስህተት ወይም ደግሞ ቪዲዮዎችን ዲሌት የማድረግ ስህተት። እጅግ በጣም ብዙ ሰዎች የሚሳሳቱም እዚህ ጋር ነው። በአጭር ጊዜ ውስጥ 3 እና ከዛ በላይ ቪዲዮችን ዲሌት ማድረግ፣ ይህ እጅግ በጣም ትልቅ ስህተት ነው። እንዲሁም በቀላሉ የዩቲዩብ ሻዶው ባን ውስጥ ሊከታችሁ ይችላል። ስለዚህ በአንድ ጊዜ ብዙ ቪዲዮችን ዲሌት ማድረግ አይኖርባችሁም። የቆዩ ወይም ደግሞ እይታ የሌላቸውን ቪዲዮዎች ዲሌት ስታደርጉ ቻናላችሁን እያጸዳችሁ ሳይሆን የቻናላችሁን ታሪክ ወይም ደግሞ ራንኪንግ ሂስትሪ እያጠፋችሁ ነው። ስለዚህ እጅግ በጣም ትልቅ ጥንቃቄ ማድረግ ይኖርባችኋል። ዩቲዩብ የእናንተን ቪዲዮዎች ወይም እናንተን ቻናል ለሰዎች ለማድረስ ወይም ለሰዎች ሪኮመንድ ለማድረግ የታሪክ ማህደራችሁን ነው የሚመለከተው። ስለዚህ የተለያዩ አይነት ቪዲዮዎች የድሮ ቪዲዮዎችን ቪው የላቸውም ብላችሁ የምታጠፉ ከሆነ እጅግ በጣም ትልቅ ስህተት እየሰራችሁ ነው። ቪዲዮችን ዲሌት ማድረግ እንደሚታወቀው ወደ ዜሮ መመለስ ስለሆነ እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። ቪዲዮችን ዲሌት ከማድረግ ይልቅ ፕራይቬት ወይም አንሊስትድ ብታደርጓቸው እየተሻለ ነው። የአጭበርባሪዎች ራዳር ወይም ደግሞ የባለሙያ ሚስጥር፣ ዩቲዩብ አጭበርባሪዎችን ብቻ የሚከታተል የባለሙያ ቡድን አለው። እነዚህ ሰዎች እውነተኛ ተጠቃሚዎች የሚያደርጉትን ነገር ግን ስፓመሮች 90% የማያደርጉትን ነገር ያውቃሉ። ለምሳሌ የቻናሉን ስም፣ የቻናሉን ሀገር እንዲሁም ደግሞ የቻናሉን ቋንቋ ከቀየሩ ራዳር ውስጥ ተገባችሁ ማለት ነው። ዩቲዩብ የናንተን የኮምፒውተር ማንነት ወይም ደግሞ የስልካችሁ ማንነት፣ አይፒ አድሬስ እና የኢንተርኔት አጠቃቀም ታሪካችሁን ያውቃል። ሀገር እየቀየራችሁ እንዲሁም ቋንቋዎችን እየቀያየራችሁ ሲስተሙን ለማታላል የምትሞክሩ ከሆነ የዩቲዩብ ቦቶች ይዘዋችኋል። ስለዚህ እጅግ በጣም ትልቅ ጥንቃቄ ማድረግ ይኖርባችኋል። እንደዚህ አይነት ስህተት የምትሰሩ ልጆችም ዩቲዩብ ሻዶው ባን ውስጥ ትገባላችሁ። የተከለከለ ወይም ፔናላይዝድ የሆነ ቅጣት ውስጥ ያለ የአድሰንስ አካውንት ካላችሁና ከቻናላችሁ ጋርም ካገናኛችሁ እጅግ በጣም ትልቅ አደጋ ላይ ናችሁ። ምክንያቱም ዩቲዩብ እያንዳንዷን ነገር ስለሚከታተል ከዚህ በፊት ከተለያዩ አይነት ችግሮች ጋር በተገናኘ የዩቲዩብ ቻናሉ ተዘግቶ አድሰንሱን የሚሸጡላችሁ ከሆነ እጅግ በጣም ትልቅ አደጋ ላይ ነው የምትወርቁት። ስለዚህ እንደዚህ አይነት አድሰንሶችን ከእናንተ ቻናል ጋር ማገናኘት የለባችሁም። ሌላኛው ተመሳሳይ ይዘትና የቴክኒክ ጉድለቶች። ሌላው ቻናልን የሚገድለው ተመሳሳይ ቪዲዮችን ደጋግሞ በመጫን ነው። ርዕሱ ቢለያይም ዩቲዩብ በምስሉ ላይ ያለውን ጽሑፍ ማንበብና የምትሉትንም ነገር መረዳት ይችላል። አሁን ላይ ደግሞ በጀመናይ አማካኝነት
እያንዳንዷን ቃል እያንዳንዷን ምስል መመርመር ስለሚችል በፍጹም ዩቲዩብን ማታለል ወይም ማጭበርበር አትችሉም። ስለዚህ እዚህ ጋርም እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። ይዘቱ አሰልቺና አሳሳች ከሆነ ተመልካቾች ዶንት ሪኮመንድ ቻናል የሚለውን በተን ሲጫኑ እገዳው ይጀምራል። ስለዚህ በፍጹም ተመልካቾችን አሳሳች የሆኑ ቪዲዮዎች መስራት የለባችሁም። ክሊክ ቤት የሆኑ ቪዲዮዎችንም በፍጹም መስራት የለባችሁም። የተወሰኑ ሰዎች ዶንት ሪኮመንድ ዲስ ቻናል ካሉት ዩቲዩብ የእናንተን ቻናል ያግደዋል። ስለዚህ እጅግ በጣም ጥንቃቄ ማድረግ ይኖርባችኋል። ሌላው ቀርቶ የቻናላችሁ ባነር የዩቲዩብ ቻናላችሁ ባነር ማለት ነው እንዲሁም መግለጫውም የቪዲዮ ዲስክሪፕሽን አለመኖር ራሱ እጅግ በጣም ከፍተኛ አደጋ ላይ ሊጥላችሁ ይችላል። ለጥንቃቄም እንዲገመገሙ ያደርጋል ማለት ነው። ስለዚህ እነዚህንም ስህተቶች በፍጹም መስራት የለባችሁም። ይናል ስለ ዩቲዩብ ሻዶ ባን ከነገርኳችሁ እገዳውን እንዴት እናውቃለን የሚለውን ጥያቄ መልስላችኋለሁ። ቻናላችሁ የታገደ መሆኑን በእነዚህ 3 ምልክቶች ብቻ ማወቅ ትችላላችሁ። ከዛ በፊት ግን የራሴን ቻናል እንደምሳሌ ላሳያችሁ። እንደምታዩት ከ14600 ሰብስክራይበር በላይ ያሉት ነገር ግን እያገኙ ያለው ቪው እጅግ በጣም ትንሽ ነው። ምክንያቱንም በኋላ ላይ ነግራችኋለሁ። አሁን ወደ 3ቱ ምልክቶች እናልፋለን። የመጀመሪያው የእይታ በድንገት መቀነስ አሁን ቻናል ላይ እንደደረሰብኝ ማለት ነው። ከሆነ ጊዜ በኋላ ነው በድንገት ቪዲዮ ቪው መቀነስ የጀመረው ማለት ነው። ሊያገግም የማይችልበት ከፍተኛ የእይታ መውረድም አጋጥሞታል እንደምታዩት። ስለዚህ ሊያገግም የማይችል ከፍተኛ የእይታ መውረድ ቻናላችሁ ላይ ከደረሰ ሻዶ ባን ውስጥ ገብቶ ሊሆን ይችላል። ይህ አንድ ምልክት ነው። ሁለተኛው ደግሞ ቻናላችሁ ምንም አይነት ኢንጌጅመንት ያጣል ወይም ደግሞ በአማርኛ ስንተረጉሞ የመስተጋብር መጥፋት ማለት ነው። የኮመንትና የላይክ ቁጥር በከፍተኛ ሁኔታ ይቀንሳል። እንዲሁም ሰዎች የእናንተን ቪዲዮም ለሌሎች ሰዎች ሼር አያደርጉትም፣ ምንም ላይክ አያደርጉም፣ ኮመንት አያደርጉም። ይህም ሌላኛው ምልክት ነው። ሶስተኛው ምልክት ደግሞ ሰርች ሲደረግ ወይም በፍለጋ ውጤት አለመገኘት። ሰርች ሲደረግ የእናንተ ቪዲዮ ፊት ለፊት ላይ አለመውጣት ወይም ሰዎች የእናንተን ቪዲዮ ሰርች አድርገው አለማግኘት። የቪዲዮን ሙሉ ርዕስ እንኳን ጽፎ ቢፈልጉት በፍጹም የእናንተ ቪዲዮ እዛ ሰርች ሪዛልት ላይ አይመጣም ማለት ነው። እነዚህ 3ቱን የእናንተ ቻናል ላይ የምታዩ ከሆነ ቻናላችሁ ሻዶ ባን ውስጥ ገብቷል ማለት ነው። ቻናላችን ሻዶ ባን ውስጥ ከገባ ደግሞ ምን ማድረግ እንችላለን ወደሚለው ጥያቄ እንሄዳለን። የዩቲዩብ ሻዶ ባንን ማጥፋት እንችላለን ካላችሁኝ፣ አዎ ይቻላል። ነገር ግን ጊዜያትን ይፈጃል። ቢያንስ ወደ 3 ወር አካባቢ ሊፈጅባችሁ ይችላል። ስለዚህ እነዚህ አይነት ምልክቶች ካያችሁ ማድረግ ያለባችሁን 4 አይነት ደረጃዎች ነግራችኋለሁ። የመጀመሪያው አጠራጣሪ የሆኑ ባህሪዎችን አሁኑኑ ማቆም ይኖርባችኋል። ዩቲዩብ ቻናላችሁ ላይ የምትሰሩት አጠራጣሪ የሆኑ ነገሮች ማቆም ይኖርባችኋል። ችግር ያለባቸውን ቪዲዮዎች ደግሞ ማስተካከል አለባችሁ። ለምሳሌ ያክል ቅድም ዘርኩላችሁ የተለያዩ አይነት ችግር ካላቸው እነሱን ችግሮች ቪዲዮ ላይ መፍታት ይኖርባችኋል። ሶስተኛው ከእውነተኛ ተመልካች ጋር ብቻ መገናኘት ወይም ደግሞ ከነሱ ጋር ብቻ ኢንጌጅ ማድረግ ይኖርባችኋል። በቀላሉ አቋራጭ መንገድን ፈልጋችሁ ቻናላችሁን ቶሎ ለማሳደግ አትሞክሩ። በጣም ብዙ ጊዜ ነግራችኋለሁ። ብዙ ሰዎች ሰዓት ሙሉአለን እንዲሁም ሰብስክራይበር አስደረግልን እያላችሁኝ ትገኛላችሁ። እንደዛ አይነት ነገሮችን የምታረጉ ከሆነ ዩቲዩብ ቻናላችሁ ይታገዳል። ስለዚህ በትክክለኛው መንገድ ብቻ ለማድረግ መሞከር ይኖርባችኋል። አይ ካላችሁ ግን ዩቲዩብ ለእናንተ አይሆንም። አሁኑ ማቆም ይኖርባችኋል። ይህ የኔ ምክር ነው። አራተኛውና የመጨረሻው ስህተት መሆኑን እርግጠኛ ከሆናችሁ ለዩቲዩብ ድጋፍ ሰጪ ወይም ደግሞ ዩቲዩብ ሰፖርትን ማስረጃ በመላክ እነሱ ላይ ማመልከት ትችላላችሁ። ከነሱ ጋር መነጋገር ትችላላችሁ። እነሱ የእናንተን ችግር ይፈቱላችኋል ማለት ነው። ነገር ግን እነዚህ መግቢያ ላይ ነገርኳችሁን ነገሮች ባለማድረግ ዩቲዩባችሁን ከሻዶ ባን መከላከል ትችላላችሁ። ወደ እኔ ቻናል ስንመለስ የኔ ቻናል እይታ ያጣበት ምክንያት ኒሽ ቀይሬ ነው። የሆነ ሰዓት ላይ እምሰራው ቴክኖሎጂ ነበረ። ከዛ ወደ ትራቭል ብሎግ ቀየርኩት። በዛ ምክንያት ነው እይታው የቀነሰው። ነገር ግን ትራቭል ብሎጉ ላይ በጣም ወጥሬ ብሰራ እይታው ይስተካከላል። በቅርቡ ደግሞ ይህንን ቻናል እይታውን አስተካክዬ እንዴት ትልቅ ደረጃ እንደማደርሰው አሳያችኋለሁ ማለት ነው፣ ከፕሩፍ ጋር ወይም ከማስረጃ ጋር። ስለዚህ ትልቁ ምክሬ ምንድነው? ዩቲዩብ ቪዲዮ ላይ የምትጭኑት መረጃዎች ታማኝ መሆን ይኖርባቸዋል። እውነተኛ መሆን አለባቸው። ሰዎችን ለማጭበርበር በፍጹም አትሞክሩ። እንዲሁም ደግሞ አቋራጭን አትከተሉ። አቋራጭ መንገዶችን በፍጹም አትከተሉ። ፌክ ነገሮችን መጠቀማችሁን አሁኑ ማቆም ይኖርባችኋል። ኦርጋኒክ በሆነ ወይም ደግሞ በትክክለኛው መንገድ ማድረግ ይኖርባችኋል። ይህ መረጃም ከጠቀማችሁ ቪዲዮ ላይክ ማድረጋችሁ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።